ደም ከአንድ አልኪመስን ክፍል 4 የአቴና ሀገር መስቀለችን እጄታ ላይ አመታት አለፉ። እንደውም በትምህርቴ ገፍቼ ደብረ ታቦር ሁለተኛ ደረጃ ትምህርት ቤት በመግባቴ ለመራቅ ቻልኩ። ወደ 11ኛ ክፍል ባለፍኩበት አመት ከወላጆቼ ክረምቱን ለመክረም ጋይንት መጣው። የአቴና ሀገር የምጎበኝበት ጥሩ አጋጣሚ ያገኘው። አባቴን መስነቀች እጄ አክስቴን እንድጠይቃት ፍቃድ ጠየቅኩት። ምንም ሳያንገራግር እንዴት ፈቀደልኝ። ከዚያ በፊት መስነቀችን ረግጬ አላውቅም። ብቻ 7ና 8ኛ ክፍል ንፋስ መውጫ ሆኜ ስማር ባሻገራየው ነበረ። በጠዋት ተነሳውና ላዩን በደጋው አድርጌ እገሰግስ ጀመረ። የገጠር መንገድ አያሳስትም። የአገሩን ስም ካወቁ ማንም ሰው መንገዱን ያመለክታል። ምንም ሳልቸገር በ10 ሰዓት ገደማ መስነቀች ደረስኩ። አንድ ሰው አገኘውና የቅድሚያቴን ባድማ እንዲያሳየኝ ጠየቅኩት። ደርሳል እኮ አለኝ አገጩን በማሾል። እውነትም ደርሼ ኖሯል። የቅድሚያቴ ባድማ ትልቅ ግቢ ኖሯል። ዙሪያው በግንብ አጥር የታደመ ሆኖ አልፎ አልፎ ተንዷል። ከባሰበት ላይ የአጋምና የግራር ሾክ ጣል ተደርጎበታል። ከግቢው ውስጥ 4 ያህል ቤቶች አሉ። ዘመዶቻችን እንዳሉ አባቴ ነግሮኛል። ከአጥር ግቢው ስገባ አንድ ሽማግሌ ያገኙኝ። እኔ አላውቃቸውም። እርሳቸው ግን ገና ያሳዩኝ የመስፍን ልጅ እንዳትሆን አሉኝ። አድናቆት በተሞላበት ፈገግታ እየተመለከቱኝ አሁን የሱ ልጅ ነኝ አልኳቸው። አባቴን በማወቃቸው ደስ ብሎኝ አይ መወለድ አባቴ የጠላውን ሀገር አንተ ለማየት መጣ፣ የቀድሞያትን አድባር ትቀበል አሉና ሳሙኝ። እኔም ምንም እንኳን ባላቃቸውም አንዱ ዘመዴ እንደሆኑ ገባኝና መልሱን ሳምኳቸው። ከዚያ እጄን እየጎተቱ አረ ዘነበች፣ አንቺ ዘነበች በማለት አክስቴን እየጠሩ ወደ ቤቷ ይዘውኝ ሄዱ። የአክስቴ ቤት በኃይለኛ ጢስ ታፍኗል። በቤቱ ጣሪያ በዝግታ ጉልልል እያለ ወደ ሰማይ ይወጣና ትንሽ ከፍ ሲል ብን እያለ በስሱ ይጠፋል። የገጠር ቤት ጢስ የሚበዛበት ምጣድ ሲጣድ ወይም የጠላ ሲዘጋጅ ነው። ይህንን ደህና አድርጌ ያውቃለሁ። በመንገድ ስንገላታውዬ እርቦኛል። አረ ዘነበች የለሽም እንዴ እያሉ ሽማግሌው ደጋግመው ተጣሩ። አቤት ማን ነው የሚጠራኝ ብላ ብቅ ስትል አይኖቿ ከኔ ላይ ያረፉ። የክንድና ክንዷን ጨርቅ ከአንገቷ ጋር በማያያዝ አስረዋለች። የአንገቷ ንቅሳት ደምቆ ይታያል። ከደረቷ ላይ ያለው የብር መስቀል ይፍለቀለቃል። ራሷን ባሮጌ ሻሽ እንደ ነገሩ ሸብ አድርገዋለች። ይኸውልሽ የወንድምሽ ልጅ ሊጠይቅሽ መጣ ስመኝ አለችኝ በደስታ ተውጣ። ስትስመኝ የደስታ እንባ እየተናነቃት ነበረ። አክስቴ ብቸኛ ሆና ሆድ እንደባሳት ተሰማኝ። ተያይዘን ወደ ቤት ስንገባ እውነትም አክስቴ ምጣድ ጥዳለች። ቤቷ እንደ ሌሎች የገጠር ቤቶች ክብ የሳር ቤት ነች። ከቤቷ ሲገቡ ላይን ማረፊያ የሚሆነው ባለላባ ያጌጠ መሶብ ከባለ ድልጎንጎታ ላይ ጉብ ብሎ ይታያል። አክስቴ 5 ባል በየተራ ያገባች ፈታለች። ዛሬ ግን ባል አልፈልግም ብላ ከአያቷ ባድማ ላይ ጎጆ ቀንሳ በብቸኝነት ትኖራለች። መሃን በመሆኔ የተነሳ ልጅ እንዳልወልድ አውቅ ያደረኩት ይመስል ወንዶች ሁሉ እያገቡ ይፈቱኛል። እንግዲህ ወዲያስ የማንንም ቤት አላሟሽም ትል ነበረ። የቀድሞ አያቴ ዘንድ ስትመጣ ትኩስ እንጀራ በዋዜ ሰጣኝ። ስበላ ሽማግሌው ከተቀመጡበት እየተነሱ በይ መጣው ዘነበች የሁላችን እንግዳ አይደል? የእመቤቴ ልጅ ሲመጣ ዝም ብያለኝ አሉና ወደ ቤታቸው ሄዱ። አንድ ነገር ለማምጣት እንዳሰቡ ገባኝ። ሽማግሌው ብዙም ሳይቆዩ የፍየል ወጠጤ እየጎተቱ መጡና ዘነበች ቢላዋ ሳይልኝ ገበታም ማዘጋጅ ለደሙ መቀበያ አሏት።
ቀድመው ወደ ቤት እየገቡ አክስቴ ትንሽ እንኳን አላንገራገረችም። ቶሎ ብላ የጠየቋትን አቀረበች። ኧረ እባክዎትን እንደዚህ ያለ ነገር አይሆንም አልኳቸው ከተቀመጥኩበት እየተነሳው። ተው ልጄ ተቀመጥ። የእመቤቴ ልጅ መጥተህ እንደዚህ አይነቱን ነገር የምሞክር ይመስላል? ለአባቴ ቢሆን ኖሮ አንድ ነገር አላረግም ነበር። አንተማ ጥቁር እንግዳ ነህ። የእመቤቴ አጥም ይወቅሰኛል። ይልቅ ናሳሙ ይሄ የኔ ልጅ ነው ብለው ፍየሉን እየጎተተ ያመጣው ልጅ አስተዋወቁኝ። በል ተቀመጥ። እንኳን ፍየል ለመንበር አይሆንም። ረግጠኸው ማታቀውን ባደማ ስትረግጥ መቼ እንዲህ ነበረ ልጄ? አንተም እግዚአብሔር ያቆይህ፣ የዘመድ አውራ ያርግህ። ይህንን ማን ያረገዋል? ታሮጌ ባድማ አንተን በማግኘት የማይደል በማለት አክስቴ ሽማግሌውን መረቀች። እኔም ሽማግሌው ቁርጠኛ ዘመዳችን ናቸው ብዬ በወዲያ መስግኜ ተቀመጥኩኝ። ወዲያውኑ ፍየሉን ልጃቸው ኮለሉ ላይ ጣለው። የፍየል ምላስ መብረቅ ነው። ጆሮን በሚሰነጥቅ ሁኔታ ጮኸ። እግሮቹን በአንድ እጁ ግጥም አድርጎ በመያዝ በሌላው እጁ አፉን እፍና አረገው። ጸጥ ብሎ ጅራቱ ብቻ ትርገበገባለች። አይኖቹ ፈጠጡ። አክስቴ ገበታው ይዛ ካጠገባቸው በመቆም በፈገግታ ትመለከታለች። ሽማግሌው በስመ አብ ወወልድ ወመንፈስ ቅዱስ ብለው ቢላውን ከፍየሉ አንገት ላይ ሲያሳርፉት ሰውነቴን ሰጥጥ አለኝ። ፍየሉ በታፈነ ድምፅ ጮኸ። ሽንቱ ጭርቅ ጭርቅ በጠጡ ፍትልክ ፍትልክ ጀመረ። ደሙ በአንገቱ ላይ ፏ ብሎ ሲወርድ አክስቴ ገበታውን ለገሰች። ወዲያውኑ እንደ መንፈራገጥ ብሎ ሽልብ አለ። የፍየሉ ነገር ተነዘሩለትና በልቶሎ አድርሰው ብለው ካጠገቤ መተው ተቀመጡ። ሽማግሌው ድሮ አያቴ ተርኩልኝ የነበረውን የቅድመ አያቴን ታሪክ እያነሱ ያወሩኝ ጀመረ። ቅድመ አያቴ ትልቅ እመቤት እንደነበሩ በሽማግሌው አንደበት ተረዳው። እኔም የእሳቸው ልጅ ተብዬ በመከበሬ በጣም ኩራት ተሰማኝ። ቡና ተፈልቶ ጠጥተን ካበቃም በኋላ እራት እስኪደርስ ድረስ ሽማግሌው የቅድመ አያቴን ግቢ እያዞሩ አስጎበኙኝ። አዳራሹም እልፍኙም ደርመስመስ ብለው ፈሰው ሳማና ሙጃ በቅሎባቸዋል። ሁሉን ነገር በጥንቃቄ ነው የምመለከተው። የቅድመ አያቴ ባድማ የጥንት መሆኑ የሚያስታውቀው ድንጋዩ ሳይቀር ሸብቷል። ጠጅ እንደ ውሃ እንዳልተጠጣበት፣ ስጋ እንደ ጎመን እንዳልተበላበት የእመቤቴ ባድማ ሳማና ሙጃ በቀለበት አሉ። ሽማግሌው ትክዝ ብለው እየተዘዋወረን ስንመለከት ቆይተን ወደ ቤት ገባን። ማታ አንደኛው አጎቴ ደግሞ ገንቦ ጠላና መሶብ እንጀራ ሚስቱን አስይዞ መጣ። ይህን ያህል መከበሬ በቅድመ አያቴ መልካም ተግባር በመሆኑ አሁንም ኩራት ተሰማኝ። እራት ላይ አያቴን አልፎ አልፎ ያነሷቸዋል እንጂ በተረፈ ጨዋታቸው ሁሉ ስለ ቅድመ አያቴ ነው። ምን አይነት እመቤት ኖሯል የሚለው ጥያቄ በአእምሮዬ እየጎላ መጣ። አካለ ክርስቶስ ወርጄ መቃብራቸውን የማይ መሆኔን ስገልጽላቸው የምርቃኑ ነገር አይነሳ። ሁለቱን ቀን አካባቢውን እየጎበኘው አካለ ክርስቶስ ሳልሄድ ቀረው። በሶስተኛው ቀን ማታ ለአክስቴ አካለ ክርስቶስ የሚሄድ መሆኔን ስነግራት እኔ ነበርኩ የሚሄደው ተዛ መድኃኒዓለም የማልቀርበት ቀጠሮ አለኝ። ሌሎቹም ነገ ስራ ነው አይገኙም። የዘር ወቅት ስለሆነ ሰው ማስቸገር ይሆናል። ምን ይሻላል ስትል ተጨነቀች። ከዚያ መቃብሩን የሚያሳየኝ ሰው ካላጣው አትጨነቂ፣ እኔ ደርሼ እመጣለሁ። ማሳየትማ የገዳሙ መነኩሴ ሁሉ ያሳያል። የወይዘሮ ደብሪቱን መቃብር የማያውቅ የት አለ? እንደው ብቻ መሄድ ቅር አለኝ እንጂ። እንግዲህ አታስቢ፣ ገደሉን በጫማም አይደል የምትወርደው? መቼም ያለ ጫማ አትሄድ። አይዞሽ ጫማዬ አንሸራትትም አልኳት። እግሬን እንደማንሳት አድርጌ ሸራ ጫማዬን የውስጡን በኩል እያሳየዋት ይሄ ሱሬንም ወደ ላይ ታልጠቀለልከው እየተወናጨፈ ጠልፎ ይጥላል አለችኝ ከቅሬቷ ፈቀቅ ሳትል። ካክስቴ ላይ ሁለት አይነት ጭንቀት አየሁባት። አንደኛው የቅድመ አያቴን መቃብር ብቻዬን ማየቴ ደስ አላላትም። ሁለተኛው ገደሉን መውረድ ያልቻለ እንደሆነ ብላ ሰፍታለች። በእርግጥም ሁለቱን ቀን ብቻዬን አይሆንልህም እያለችኝ ያስቀረችኝ። እኔ ደግሞ ቅድመ አያቴን እስከነ ሕይወታቸው የማገኛቸው ይመስል ቸኩያለሁ። በማግስቱ ጠዋት ቁርስ ሰጥታኝ ከበላው በኋላ ቅር እያላት በር ድረስ ሸኝታኝ ተጠንቅቀህ እርከኑን ነው መርገጥ ብላኝ ትንሽ ቆም ብላ አካሄዴን አስተዋለችና
ወደ ቤቷ ተመለሰች።